አይሾስ ግብጽ ላይ ያደረገው ስትሪም the most boring terrible ስትሪም ነው። ግብጽ የሚባለው ሀገር ያው ዘመኑን ሙሉ ቱሪዝም ላይ ሲሰራ እንደነበረ ሀገር አይደለም። ሲጀመርም ከታሪኩ ጋር ሪሌት አያደርጉም። እንደምታውቁት ያው አሁን የግብጽ አረብ ፒራሚዱን አልሰራውም፣ መጥቶ ዝም ብሎ የሰፈረ ህዝብ ነው እንጂ ከፒራሚዱ ጋር ከግብጽ ሂስትሪ ጋር መዋሃድ አይችልም የራሱ ስላልሆነ። ለምሳሌ ትግራይ ክልል ብትሄድ አክሱም ጋር ያለውን ቁርኝት የትግራይ ህዝብ ትረዳለህ። ላሊበላ ብትሄድ አይደለም ላሊበላ መላው የኢትዮጵያ ህዝብ ከላሊበላ ጋር እንዴት አይደንቲፋይ እንደሚያደርግ ቢሎንጊንግነሱን ትረዳለህ። ይሄ መጣ የጥቁር ህዝብ የሰራው ፒራሚድ አለ እዛ አካባቢ መቶ ሰፈረ የኔ ነው አለ። አይደንቲቲ የሌለው ፌክ ሀገር ነው፣ አርቲፊሻል ክሬሽን። እኛ እኮ ገና ቱሪዝም እኮ ገና የጀመርን ያለን ህዝቦች ነን። ግን 50 ዓመትና ከዛ በላይ ቱሪዝም ላይ ሰርቻለሁ የሚለው ግብጽ አንድ ዩቲዩበር እንኳን ሆስፒታብል ሆኖ ማስተናገድ የማይችል ሀገር ነው የገነቡት። ትንሽ ነው የፈራሁት ምንድነው ኬንያውያን they have been doing this tourism thing for a long ከኛ ሊበልጡ እንደሚችሉ ኤክስፔክት አደረግ ነበር። ገስትን እንዴት ትሪት ማድረግ እንዳለባቸው፣ እንዴት የቱሪስቲክ ኤክስፒሪየንስ መፍጠር እንደሚችሉ፣ የተለያዩ የቱሪዝም ፕሮዳክቶችን እንዴት ማዘጋጀት እንደሚችሉ የቆየ ኤክስፒሪየንስ ስላላቸው ከነዚህ ጋር ኮምፒት ላናደርግ እንችላልና ኢትዮጵያውያን እነዚህ አዘጋጆቹ እንዴት ነው የተዘጋጁት የሚለው ነገር በጣም ያሳስበኝ ነበር። እንግዲህ አዲስ አበባም ሰው ያለበት ከተማ መሰለች ገና 2-3 ዓመቷ ነው። ግብጽም በሉ ሩዋንዳም በሉ ኬንያም በሉ ዴኬድስ ኦፍ የቱሪዝም ኤክስፒሪየንስ ያዙ ናቸው። ሆስት እና ጌስት ሪሌሽንሺፕን እንዴት አንድ ለማድረግ እንደሚችሉ ዴቨሎፕ ሲያደርጉ የመጡ ናቸው። we have just started። በነገራችን ላይ አይዲያው ራሱ የመጣልን ገና 4 ዓመት 3 ዓመት ነው። የቱሪዝም የሆነ ነገር ሲሰራ ብልጭ ይችላል ብልጭ ምናምን ስለ ትንሽ ጠቆር እናደርግላችሁ እንደ ምናምን ላለው ነው። የሆነ ጠቆር ብሎ ጠልሸት ብሎ ለማየት የማያምር ሲሆን ኢትዮጵያውያን ደስ ይላቸዋል። ደግሞ አንዳንድ ስማርት የምጫወቱ ሰዎች አሉ። በፍቃዱን ታውቃላችሁ ዞን 9 ከንቱ ማለት ነው። ዘመኑ ምን እንደሆነ ማክሰው በጥናት የተረጋገጠ ነገር አለ እንደ ከስፒድ የምናገኘው ነገር ምናምን ብሎ ስማርት ሊጫወት በቃ የሆነ የጥናት ባለሙያ ምሁር ኤቭሪቲንግ ኢምፔሪካል ዳታ ላይ ቤዝ የሚያደርግ ምናምን መሆኑ ነው። እሱ ከኮመኑ ህዝብ ሻል ብሎ ስማርት ሆኖ ለማሳየት መሞከር ይሄ ቲፒካል የኢትዮጵያ ፖለቲከኛ ነው። ይሄ ከ1960 ትውልድ የኔ ጀነሬሽን የወሰደው ባህል ነው። በቃ በሜንስትሪም ሚዲያ ፈለኩ ሜንስትሪም ሚዲያ ላይ ተዘገበ የለም ይላል። ገና ተቸንክሮ የቀረ ማለት ነው። ሜንስትሪም ሚዲያ በሲኤንኤን አስተላለፍክ፣ በአልጀዚራ አስተላለፍክ፣ ግን በምን አስተላለፍክ አንድ አይሾ ስፒድ ሊደርስ የሚችለውን ያክል ሲኤንኤን አልጀዚራ ምናምን ኮምባይን ተደርጎ አይደርስም። በዚህ ዘመን ላይ እኮ ትራዲሽናል ሚዲያ እኮ የለም፣ ማንም አይፈልግም። ማንም እንደ ቴሌቪዥን ከፍት ቁጭ ብሎ አልጀዚራ እና ሲኤንኤን የሚያይ ለስፒድ የወጣ ወጪ ካለ every single penny worth it. every single penny worth it. ስክሮል ስታደርጉ መጣማ ነው። አንድ አሜሪካዊ፣ አንድ ቻይናዊ ወይም አንድ አፍሪካዊ ኢትዮጵያ ማን ናት? ኢትዮጵያ እንደዚህ ናት፣ እንዲህ ሆነች፣ ባህሏ ምናምኗ ስለ ቀን አቆጣጠራችን እየተነተኑ ነው እንዳለ ህዝብ ሁሉ። we put together smart people። ሀሴት oh my goodness ሀሴት ሃንድል ያደረገችበት መንገድ ቃላት የለኝም። የቱሪዝም ሚኒስትር በዚህ ዘመን ቱሪዝም ሚኒስትር እንደዛ ነው መሆን ያለበት። you have to go there። የቱሪዝም ኤክስፒሪየንሱ ያለበት ኢቨንቱ ያለበት ቦታ እዛ ነው መሄድ ያለበት። you are part of the experience። she did it። በጣም ኢትዮጵያ ተዋውቃለች። እንደዚህ የሴኩሪቲ ችግሮች ተስተካክለው ቢሆን ላሊበላ ጎንደር አድርገን አክሱም አድርገን ከዛ ደግሞ ተጨማሪ ደቡብ አካባቢ የተወሰኑ ቦታዎች ላይ የካልቸራል ነገሮችን እነዛ ስትሪም ቢደረጉ እስካሁን ድረስ ነው ያየሁት። ስትሪም ቤስት የምሎች የቻይና ነው። ቻይናን እንበልጣለን በስትሪሙ። ምክንያቱም we have a lot to offer። እና አሁን ቻይና እንኳን ዓለም አቀፍ አቴንሽን ገና አይበቃኝም ብላ በስፒድ በኩል የሚገኘውን ፐብሊሲቲ ለመቀራመት ሞክራለች። እና በጣም በስፒድ በኩል ብዙ ሰው ቻይና ተዋውቋል አይደለም ኢትዮጵያን ማለት ነው። ጉግል ያደረኩኝ እንደ ውሻ ይጮሃል ከዛ በኋላ ታዋቂ የሆነ ሰው ነው ይላል። ወንድሜ አንተ እዚህ ዘመን አይደለም ያለው 19ኛው ሴንቸሪ በነምልክ ዘመን ምናምን ነው ያለው። ይሄ ፐብሊክ ሪሌሽን ማርኬቲንግ ጫዋታው ዲጂታል ዓለሙ ላይ ነው ያለው በዚህ ዘመን። አንተ የነተበ መጽሐፍ ይዘህ የኮሙኒዝምና ምናምንዝም ስለተነተንክ አይደለም አገር የምትዋወቅ።
በፊት ትንሽ ወጣት ነው ይህንን ዓለም ይረዳዋል ምናምን ብዬ ነው የሚያስበው። ለካስ እሱም አሁን እንደነ የደብረ ጽዮን ዓለም ላይ ታምራት ላይ ዘመን ምናምን ላይ ነው ቁጭ ብሎ ያለው። this is the new world። አይምሮአችን ላይ የተሰራ ነገር አለ። በቃ ግብጽ የተሻለች መሆኗ ምናምን አቅሟ፣ ኃይሏ፣ ሀብቷ ምናምን የተሰላ በጣም የተሻለን